ሰባተኛው ጠቅላላ ምርጫ ሊካሄድ ቀናቶች ብቻ ቀርተውታል። ለዚህ የሰባተኛው ጠቅላላ ምርጫ ደግሞ የምርጫ ቁሳቁሶችን ወደ የምርጫ ጣቢያዎች ተደራሽ የማድረጉ ስራ እየተከናወነ ነው የሚገኘው። የፊታችን ሰኞ ግንቦት 24 ለሚካሄደው ለዚህ ምርጫ ደግሞ እኛ በባሌ ዞን ባሉ የምርጫ ጣቢያዎች እንቅስቃሴዎችን እያደረግን እንገኛለን። እኔ የምገኘው በዞኑ ካሉ 5 የምርጫ ክልሎች አንደኛው በሆነው በሲናና የምርጫ ክልል ነው። በዚህ የምርጫ ክልል ደግሞ 106 ምርጫ ጣቢያዎች አሉ። በእነዚህ 106 የምርጫ ጣቢያዎች የምርጫ ቁሳቁሶችን ተደራሽ እየተደረገ ነው የሚገኘው። እስካሁን ድረስ 80 የሚጠጉ የምርጫ ጣቢያዎች የምርጫ ቁሳቁሶችን ወስደዋል። የምርጫ ቁሳቁስ ስርጭት እንደምታዩት ትላንት ነው ጀመርነው። 106 ምርጫ ጣቢያ አለን። ከ106 ምርጫ ጣቢያዎች ትላንትና ለ80 ምርጫ ጣቢያዎች አካፍለናል። የቀራውን ደግሞ ዛሬ እንደምታዩት ለ26 ደግሞ ዛሬ በጠዋት ጀምረናል። የምርጫ ቁሳቁሶቹ በዚህ መልክ ነው እንግዲህ ወደ የምርጫ ጣቢያዎች እየተጓጓዙ የሚገኙት። እኔ ባለውበት በዚህ በሲናና ምርጫ ክልል ባሉ 106 ምርጫ ጣቢያዎች እነዚህ የምርጫ ቁሳቁሶች በአብዛኛው ተደራሽ ሆኗል። አሁን በተለይም 80 የሚሆኑ የምርጫ ጣቢያዎች የቁሳቁሶችን አግኝተዋል። የተቀሩትን ደግሞ በዛሬው ቀን ሙሉ ለሙሉ ለማጠናቀቅ ነው ስራዎች እየተሰሩ የሚገኙት። ይህንን ቁሳቁስ ማሰራጨት ዛሬ እንጨርሳለን። ቅርብ ያሉትን ምርጫ ጣቢያዎችን ለማከታተል ነው ዛሬ። ሩቅ ያሉትን ደግሞ ትናንት ነገ ከ2 ሰዓት ጀምረን እናያለን ብለን ነው። ተመልካቾች አሁን ከኋላ የምትመለከቱት የምርጫ ቁሳቁስ የሚጓጓዘው በሲናና የምርጫ ክልል ከሚገኙ 106 ምርጫ ጣቢያዎች አንደኛው በሆነው የቦሌ ምርጫ ጣቢያ ነው። በዚህ መልክ ነው እንግዲህ እነዚህ የምርጫ ቁሳቁሶች ወደ የምርጫ ጣቢያዎች እየተጓጓዙ የሚገኙት። እስከ ቦሌ የምርጫ ጣቢያ ድረስ እነዚህን የምርጫ ቁሳቁሶች እንዴት ነው ከዚህ ተወስደው የምርጫ ጣቢያዎች የሚደርሱት፣ እንዴት ነው የሚወርዱት፣ እዛስ ያለው ሁኔታ ምን ይመስላል የሚለውን ደግሞ አብረን ተጉዘን የምንመለከት ይሆናል። ይህ እንግዲህ በሲናና ምርጫ ክልል ከሚገኙ ምርጫ ጣቢያዎች አንደኛው የሆነው የአሊ ቢራ ምርጫ ጣቢያ ነው። ቀደም ሲል እንግዲህ ይህ ምርጫ ጣቢያ በተለይም ከምርጫ ክልሉ ስራ አስፈጻሚ የምርጫ ቁሳቁሶችን ተረክቧል። አሁን በምርጫ ጣቢያው ምርጫ ቁሳቁሶችን አስገብቷል። ስለዚህ አጠቃላይ ዝግጅት ተደርጓል ማለት ነው። ያለውን ሂደት ግን ከምርጫ ጣቢያው ኃላፊ ጋር ቆይታ እናድርጋለን። ዝግጅቱ በጣም ድባቡ የተሞላ ይመስላል። እንግዲህ ለ2018 ሰኞ ዕለት ለሚካሄዱ በ24 ግንቦት 24 ለሚካሄዱ ምርጫ ሁሉንም ቁሳቁሶች ተረክበን ያለውን ዝግጅት በጥሩ ሁኔታ እየጠበቅን ነው። እንግዲህ ሰኞ ዕለት እንጠብቃለን። ተመልካቾች እንግዲህ በሲናና የምርጫ ክልል ያሉ የምርጫ ጣቢያዎች አብዛኞቹ የምርጫ ቁሳቁሳቸውን ተረክበው ለግንቦት 24 ሰኞ ዕለት ለሚካሄደው ምርጫ ተዘጋጅተዋል ማለት ነው። እኛም ተዘዋውረን በተለያዩ የምርጫ ጣቢያዎች ተዘዋውረን እንደተመለከትነው የምርጫ ጣቢያዎቹ የምርጫ ቁሳቁሳቸውን ተረክበዋል። እንዲሁም ደግሞ ድንኳን ጥለው የመራጮችን መምጣት ለሰኞ እየተዘጋጁ ነው የሚገኙት። ከዛ ባለፈ አሁን ላይ እንግዲህ ለሰኞ የሚደረገው ምርጫ ዝግጅት በአስመራጮች በኩል ዝግጅቶቹ ተጠናቋል። ከመራጮች በኩልስ ምን ዝግጅት አለ? ለሰኞ ግንቦት 24 በምን ያህል ተዘጋጅተዋል? የቀሩን 2 ቀናቶች ናቸውና ይህንንስ እንዴት ነው ከመራጩ አንደበት የምንሰማ ነው የሚሆነው? ዞር ዞር ብለን መራጮች ለሰኞ ግንቦት 24 ለመምረጥ ድምጻቸውን ለመስጠት ምን ያህል ተዘጋጅተዋል የሚለውን ደግሞ ዞር ዞር ብለን እንሰማቸዋለን። በጣም ደስ የሚልና ዝግጅታችን 100% ላይ ነው ያለነው። መንግስታችንን ለመምረጥ ያለንን እድል ለመጠቀምና መንግስታችን ለመምረጥ ካርዳችን ወስደን ተዘጋጅተናል። እኔ እንደበኩሌ 12 ሰዓት ስነሳለሁ ድምጼን ለመስጠት ተዘጋጅቻለሁ። በሀገራችን ያለውን ዲሞክራሲ ሂደቱን ለማስፈን እና ለህዝብ ተጠቃሚነትና አገልግሎት ሊውል የሚችል ፓርቲን ለመምረጥ አስፈላጊውን ክራይቴሪያ ሁሉ አሟልቼ ዝግጁ ነኝ። የምርጫ ካርዱን ወስጃለሁ። የምርጫ ጣቢያውን አውቀዋለሁ። ያው ቀሉን ብቻ እየጠበቅኩኝ ነው ያለሁት በአሁኑ ሰዓት። የምጠቅመኝን ያው ይወክለኛል የሚለው መንግስት ለመምረጥ ተዘጋጅቻለሁ። ዝግጁ ነኝ። ካርድ ወስጃለሁ። በጣም ተዘጋጅተናል። ለዚህ ሀገር የሚሆን ሰው ለመምረጥ በጣም ተዘጋጅተናል ማለት ነው።